ሰላም ናችሁ ወዳጆቼ? እንዴት ናችሁ? ያላችሁበት አገር ሕይወታችሁ ሁሉ ነገር ሰላም ነው? ባላችሁበት አገር ላይ እግዚአብሔር ደግሞም ደጋግሞም ይጠብቃችሁ ይጋርዳችሁ። ዛሬ ደግሞ እግዚአብሔር እኔም ጋር ጌታ መልካም እድልና ጊዜ ሰጥተው ሁሉም ነገር ሰላም ነው። ጌታ ክብሩን ሰድ። ዛሬ አንድ መልእክት ነው የምናየው። መጽሐፈ ኢያሱ 2 ምዕራፍ ከቁጥሩ 1 ያለውን ቃል አነባለሁ። ጌታ ክብሩን ሰድ። የናዌም ልጅ ኢያሱ ሄዳችሁ ምድሪቱን ኢያሪኮን እዩ ብሎ በምስጢር 2 ሰዎችን በስውር ላካ። ሄዶም ኢራባ ወደሚሏት ጋለሞታ ቤት ገቡ፣ በዛም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚች በሌሊት ገቡ ሲባል ወሬ ሰማ ይላል። ጌታ ስሙ ብሩክ ይሁን። እዚህ ላይ የምታገኟት ኢራባ የምትባል ጋለሞታ ሴት ታያላችሁ። ጥሩ መልካም ስም የሌለች ሴት ናት። ነገር ግን እስራኤል ሕዝብ እግዚአብሔር ከዛ ከባርነት ከግብፅ አገር እየተመሩ እያለ ኢያሪኮ ላይ ሲደርሱ ነገሩ በጣም ቁልፍ ነው፣ ዝግ ነው የሆነው። ማውጫቸው ደጅ ሁሉ ተዘጋ፣ መንገዱ ተዘጋና ኢያሱ እግዚአብሔር ምሪት ሲሰጥ 2 ሰዎችን ሂዱና ኢያሪኮን ጎበኝታችሁ ኑ ብሎ በምስጢር በስውር ላካ ነው ምለው። ከላካ በኋላ የተላኩ መልእክተኞች ራባ የምትባል ጋለሞታ ሴት ናት። ጋለሞታ ማለት መልካም ስም የሌላት፣ እናም ደግሞ መልካም ስብዕና የሌላት በእኛ አጠራር ማለት ነው። ግን እቺ ሴት ይህንን 2 ሰላኖችን ወስዳ በተልባ እግር ስር በሰገነት ላይ ደበቀቸው። የኢያሪኮም ንጉሥ ወሬውን ሰማ። ከእስራኤል 2 ሰዎች ሰላኖች ወደ ከተማችን ገብተዋል፣ እናም ወደ አንቺ ቤት ገብተዋል ብሎ ሲጠይቁ አልገቡም። ገብቶ ግን ገቡ፣ ወጡ ደጅ ሳይዘጋ ብለው ነው የመለሰችው። 3 ቀን ካቆየችው በኋላ ይባካችሁ እናንተ በእግዚአብሔር ምሪት፣ በእግዚአብሔር ቃል፣ በእግዚአብሔር መለኮታዊ እጅ ኃያላንን እየገዛችሁ እና ቀይ ባህርን ሁሉ ከፍላችሁ ጌታ ታምር እየሰራ ፋርዖንን በ10 መቅሰፍት ቀጥቅጠው እንደሰራ አገራችን ሰምቶ ይህ ሕዝብ የማይሸነፍ ነው ብሎ ፍርሃት ወጥቋል እና ከተማችን ኦልሬዲ በእናንተ እጅ ነው አለችው። ይባካችሁ የኔና ቤተሰቦችን ማሩኝ፣ ምሕረት አድርጉኝ፣ አዲኑኝ። ስታጠፉ እኛን ጨምራችሁ አታጠፉን ብለ ስትጠይቅ አሁን እኛ በምንመጣው ሰዓት ላይ አንቺን እናድነዋለን፣ እናተርፈዋለን። ቤተሰቦችሽን ሰብስበሽ ምስጢርን ለማንም እንዳትናገሪው። አንድ ሰው ላይ ትንፍሽ ብት እኛ ከደም ነፃ ነን። ግን ቤተሰቦችሽን ሰብስበሽ ቤት ላይ ቁጭ በዩ። እኛ በዚች በወረድንበት ቀይ ፈትል ነው አሰረቸው ማለት ነው። በዊንዶ በመስኮት ነው ያወረዳቸው ይህንን ሰላኖችን። እናም ቀይ ፈትሉን ይሰሪው፣ እኛ ስንመጣ ያ ምልክት ይሁን ብሎ ሰላኖቹም ሄዱ፣ ለኢያሱም ነገሩ። እናም ቀኑ ደረሰ እና ከተማውን እግዚአብሔር አሳልፎ ሰጣ። እግዚአብሔር በቃ ጠላቶቻቸውን አሳልፎ ሰጣ። እስራኤላውያን ድል ሲያረጉ ኢያሱ አንድ ነገር ነው አለው። ያቺትን የእኛ መልእክተኞችን የደበቀችውን ሴትዋን ከነ ቤተሰቦቿ ጋር ሂዱና ጋርዷት ነው አለው እግዚአብሔር ሰው። እና መጽሐፍ ቅዱስ ጥናት 12 ነገድ የእስራኤል ሄዶ ካህናንን ሲወድ እሷም 13ኛ ነገድ ሆነ ድርሻ እንደወሰደችው ነው ቴዎሎጂ ሚለው ጥናት ሚለው ማለት ነው። ዛሬ ከዚህ መልእክት የወዳጆች የምትወስዱ መልእክት አለ። እግዚአብሔር መላ አለው። በተዘጋ ቤት ውስጥ ላይ ድምፅ አለው። በተዘጎ ከተማ ላይ በር አለው። አቅጣጫ በጠፈበት ላይ እግዚአብሔር መላ አለው። ሰይጣን ወዳጆች በቃ እኛ ኃያል ነን ሲል እግዚአብሔር ኃይላቸውን ያቀልጠዋል። ስለዚህ መልእክት አለ በጌታ በኢየሱስ ስም። ምንም አይነት ግምት የሌለችውን ራባን የተጠቀመው አምላክ ዛሬ አገሬ ኢትዮጵያ ላይ በጌታ በኢየሱስም በተነሳው በጠላት ላይ እንደነ ራባ ያሉትን
ኃያላንን ጌታ ያስነሳው። ኢያሪኮ ፈረሰ ነው ምለው። ኢያሪኮ መፍረስ ወዳጆቼ በመዶሻ አይደለም የሚፈርሰው። ኢያሪኮ በጨዋታ ነው የፈረሰው። መፍረስ ማለት ምንድን ነው? አንድ ጥናት የሚያሳየው ምንድን ነው ብትሉ እግዚአብሔር ድምፅ ከሰማይ ሲሰማ ግድግዳው ወደ መሬት ነው የሰጠመው። ባለባት ላይ ሰጠመ፣ ለሰዎቹ አስፋልት ሆነ ማለት ነው። መፍረስ በቃ ፍርክራሹ ምናምን አይደለም። በቃ ጨዋት ድምፅ ተሰማ። እናንተ የኢያሪኮ ግንብ ስጠም የሚል የእግዚአብሔር ከሰማይ ድምፅ ሲመጣ ሰጠማ። ዛሬ በእናንተ ዙሪያ ላይ ቪዥናችሁ ላይ ራያችሁ ላይ መንግስታችሁ ላይ አገልግሎታችሁ ላይ ህልማችሁ ላይ ትዳራችሁ ላይ ሜሬጃችሁ ላይ ህልማችሁ ላይ ስራችሁ ላይ ትርፋችሁ ላይ ያላችሁበት አገራችሁ ላይ ቸርቻችሁ ላይ ዛሬ ኢያሪኮ የሆነው መልክ የቀየረ ኢያሪኮ በኢየሱስም ባለበት ላይ ይስጠን። ወደ ህልማችሁ ላይ እንድትሄዱ፣ ወደ ራያችሁ ላይ እንድትሄዱ፣ ወደ ቃላችሁ ላይ እንድትሄዱ፣ እግዚአብሔር ወደ ገባበት ወደ ኪዳናችሁ ላይ እንድትሄዱ፣ ወደ ከፍታችሁ ላይ እንድትወጡ፣ ወደ ድምፃችሁ ጋር እንድትገናኙ፣ ወደ ህልማችሁ ጋር እንድትገናኙ በጌታ በኢየሱስም የቆመው የተኛውም ኢያሪኮ ይስጠም ዘንድሮ በኢየሱስም። ከዚህ ቃል ጀምሮ ይስጠም በኢየሱስም። የበሽታ ኢያሪኮ ይስጠም፣ የድህነት ኢያሪኮ ይስጠም፣ የጨለማ ኢያሪኮ ይስጠም፣ የውሸት ኢያሪኮ ይስጠም በኢየሱስም። አላሳልፋለሁ የክፎች ኢያሪኮ ይስጠም፣ ዙሪያን የከበበው ይስጠም በጌታ በኢየሱስም። አውሬ ቀናተኛው ይስጠም በጌታ በኢየሱስም። እንደ እግዚአብሔር ሰው እናገራለሁ። ኢያሪኮ ይስጠም በኢየሱስም። እናም ሰጠማ፣ ከተማን ጭጭ አረጉ። በቃ እያንዳንዱ ማንም ሳያመልጥ ጭጭ ካረጉ በኋላ እቺ ራባ ቤተሰብ አብሮ ተጎዙ ማለት ነው። ስለዚህ ዕብራዊ ጻፊ ምንድን ነው? ስለ እሷ ይመሰክራል ማለት ነው። እቺ ራባ የምትባል እምነቷ በጣም ሰፊ የሆነች ሴት ራእይ ያመጣቸው ድምፅ ያመጣቸው ማለት ዛሬ ለእናንተ ባልጠበቃችሁት መንገድ ድምፅ ይምጣ በኢየሱስ ስም። በተዘጋው ቤት ላይ እግዚአብሔር በሩን ከፍቶ ይግባ በኢየሱስ ስም። የተኛውም በተከበባችሁት ከተማ ለመውጫ እግዚአብሔር ያዘጋጅ። እናም እግዚአብሔር መውጫ ደጆቹን ጌታ አሳያ። ወዳጆች ራባ ማለት በአገሯ ላይ የጨከነቸው ምንድን ነው? ለቃል ኪዳን ህዝብ ነው። ድምፅ ላለው ጨከነቸው በአገሯ ላይ። ዛሬ በጌታ በኢየሱስ ግን ድምፅ ያለው ህዝብ ያሸንፋል። ድምፅ ያለው ህዝብ ይሄዳል። ድምፅ ያለው አገር ያመልጣል። ድምፅ ያለው ግለሰብ ያመልጣል። ድምፅ ያለው ፋሚሊ ያመልጣል። ድምፅ ያለው አገልጋይ ያመልጣል። ድምፅ ያለው ሰው ወዳጆች አቅጣጫ አለ፣ መንገድ አለ። አትፍሩ፣ እኔ ምስክር ነኝ። ድምፅ ላለው ሰው ወዳጆች ወፍራም እንጀራ አለ። ድምፅ ላለው ሰው ሬማ አገር ወደቀ ሲባል ትንሣኤ አለ። ጠፋ ሲባል ሕይወት አለ። ተዘጋ ሲባል የተከፈተው ደጅ አለ። ሮማ አጀጌሌ ቬንዳም አንድ እንግሊዝ ጸሐፊ ወይ ጻፋቸው መጽሐፍ ሲያነባ አንድ ነገር አለ እና እቺ ልጅ የጻፋቸው መጽሐፍ ወዳጆች አንድ በር ሲዘጋ ተዘጋ ብላችሁ አትደምድሙ፣ ሌላኛ በር አለ ትላለች። ሌላኛውም ሲዘጋ ተዘጋ ብላችሁ አራት ማዕዘን ላይ በር አለ። ያ በሮችም ተዘጋ ብትሉ መስኮት አለ እንዳላቸው የዚሽ የራባ ሰላኖች በመስኮት ነው የወረዱ። ዛሬ በጌታ በኢየሱስ እግዚአብሔር የጠበቃችሁት አቅጣጫ እያለ ባልጠበቃችሁት ነገር ላይ ለእናንተ አቅጣጫውን የሚያመሩትን ጌታ ያዘጋጅ። ወንድ ልጆችና ሴት ልጆችን፣ ነጮችንም ጥቁሮችንም ኃያላንንም ጌታ ያዘጋጃችሁ። ስለዚህ የራባ እምነት በእናንተ ላይ ይገለጥ በኢየሱስ ስም። ቤተሰቦችን የሚያድን እንደና ኖሄ። እቺ ሴት እኮ አንድ ኖሄ ናት፣ አንድ ኢየሱስ ናት። ስለዚህ የኢየሱስ ክርስቶስ ምልክት ነው የሚያሳየው። ጥናቱ የሚያሳየው ቀይ ፈትር ማለት ኢየሱስ ክርስቶስ ለአይዛብም ለአይሁድም ደም የሚያፈስ ነው። እቺ ራባ የምትባል አይዛብ ናት። ምንም አይነት ግንኙነት የሌላት ሴት ናት። እግዚአብሔር ቃል ኪዳን የገባው የፕሮሚስ ላይኑን ደግሞ ወይም ደግሞ ለአንድን ይሰጣለዋል ብሎ ቃል የገባው እግዚአብሔር ለእስራኤላውያን 12ቱ ነገድ ነው። እግዚአብሔር አምላክ ግን እችትንም ደግሞ ጨምር 13ኛ አድርጎ ዛሬ በጌታ በኢየሱስ ክርስቶስ ስም ለእናንተ እግዚአብሔር ሊሰጣለው። ከፍታው ይጨመር፣ ድሉ ይጨመር፣ ስኬቱ ይጨመር፣ ፍርሃት ከእናንተ ይወገድ፣ በሽታ ይወገድ፣ ጉስቅልና ይወገድ፣ ክፋት ይወገድ፣ አመፅ ይወገድ፣ የዚህ ዓለም ሲስቴም ይወገድ። ባላችሁበት ዓለም ላይ እናንተን የሚያስፈራራው እንደ ኢያሪኮ በምን ታርፋላችሁ የሚል ይስጥም በኢየሱስ ስም። አልፋችሁ ሂዱ፣
አልፋችሁ ሂዱ በኢየሱስ ስም። በድል አልፋችሁ ሂዱ። በስኬት አልፋችሁ ሂዱ። በቅባት አልፋችሁ ሂዱ። በአድሎት አልፋችሁ ሂዱ። በጸሎት አልፋችሁ ሂዱ በኢየሱስ ስም። በሁሉ በሰማያዊና በምድራዊ አልፋችሁ ሂዱ በኢየሱስ ስም። አገሬ አልፈህ ትሂድ። የተኛውም ሊያግድ ያለ ኢያሪኮ ዛሬ ሰጠመ በኢየሱስ ስም። ተከናወነ። ወዳችኋለሁ። ብሩክ ሁኑ። ቃል ኃይልን ይግለጥ በኢየሱስ ስም።